አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አለሁላችሁ አልሐምዱሊላህ። ከእናንተ እስከ እንዴት ናችሁ? እና ዛሬ ደግሞ ተቦርሳዬን ስበረብር እነዚህን ብሮች ያገኘሁኝና ማለት ነው። ከዛ እነዚህ ብሮች እንግዲህ ሆነው እንደተረፉ ልንገራችሁ። ከኢትዮጵያ ስመጣ ማለት ነው። አሁን እኔ ለመቀየር ያላሰብኩኝ እኔ ያልተቀየርኩ እዛ ሀገር መጥቼ ያኔ ማንም አይቀየርም ማለት ነው። እና ምን ልላችሁ ፈልጌ ነው እነዚህ ብሮች የተረፉበትን አጋጣሚ ያለህን ተአምር ልንገራችሁ ብዬ ነው ማለት ነው። የሚገርማችሁ ነገር እጄ ላይ የታክሲ እንኳን የለኝም ነበር። የታክሲ ቀርቶ ወለው ውሃ የምገዛበት ራሱ የለኝም ነበረ። እናም ምን ተፈጠረ መሰላችሁ? ከዛ በጣም አዲስ አበባ አልጋ ቤት ነው ያለነው። በጣም የምወዳቸው ጓደኞች አሉኝ። አላህ በየሄዱበት አላህ ይጠብቃቸው። ያኔ ሁላችንም ብቻ ከየሀገሩ ተጠራቅመን ነው አልጋ ቤት ነው እና ያለነው። ከዛ እዛ አልጋ ቤት እያለን የሆነ ቦታ ተገጣጠም። ክርስቲያን ናቸው፣ የጎንደር ልጆች ናቸው። ወላሂ አንደኛይቱ እንኳን አብራ መታለች። ሌሎቹ እንግዲህ እንዴትም እንደገቡ ወላሂ አላውቅም። አይ ሁለቶች መተዋል አብረውኝ። ሁለቶች ያኔ እኔ በመጣሁኝ አንደኛዋ በሳምንቴ አንደኛዋ ደግሞ በ15 ቀን እንደዚህ ወደ ሳውዲ አረቢያ መተዋል ማለት ነው። ከዛም በጣም ብር ቸገረኝ። ያኔ ብዙ ወጪ አወጣሁኝ። ከዛ ብር ማለቀብኝ። ከዛ ደግሞ በረራዬ ደግሞ ከቀኑ 5 ሰዓት ተኩል ቦሌ መግባት አለብሽ ተባልኩ። ከዛ ቤተሰብም ደግሞ ብር ላኩልኝ ለማለት ፈራሁኝ። ከዛ ደግሞ ጠዋት ማለት ነው ጠዋት ላይ 1 ሰዓት ተኩል ሲል ቦሌ መገኘት አለብሽ አሉኝ። ከዛ ብሬንም ጨርሻለሁኝ። እህሳ ሪያድ ምንድነው ሪያድ ነው የሚባሉት እነዚህ ታክሲዎች ምንድን ናቸው? እነዛ ታክሲዎች ማለት ነው በሞባይል እየቆጠረ በሎኬሽን እየቆጠረ ይዟቸው የሚሄደው። ከዛ በነዛ ነው መሄድ ያለብሽ አለበዛ አትደርሽም አሉኝ። ከዛ በጣም ተጨነኩ። እነሱን ደግሞ ስጠይቃቸው ቢያንስ 1000 ብር ራሱ መክፈል አለብሽ አሉኝ። ለነሱ ማለት ነው። ለኔ እንግዲህ ለአዲስ ሰው ቦሌ ለማድረስ 1000 ብር ከጎጃም በረንዳ አንስቶ ከጽጌረዳ ክሊኒክ አድርሶ እዛ እንግዲህ 1000 ብር ትከፍያለሽ አሉኝ። በጣም ጨነቀኝ። ከዛ አንዳንዶቹ ደግሞ አሁን ማታውኑ በቃ በታክሲ ሂጂና እዛ ታድሪያለሽ አሉኝ። አንዳንዶቹ ደግሞ አይ እንደዚህ አይደለም እዚሁ አድረሽ ጧት በታክሲ ትሄጃለሽ አሉኝ። በጣም ግራ ገባኝ ከምንም በላይ ማለት ነው። በጣም ተጨነቅኩኝ። ከዛ በጣም ዱአ አደረኩኝ። ያ ረቢ አላህ እንግዲህ አንተ ይሳካልሽ ብለህ ከሆነ መቼም ምንም ነገር ቢገረግርብኝ ምንም ነገር አይቀርም አልኩና በቃ ዱአ ይሄን አደረኩኝ። ከዛ ታክሲም ደግሞ ቢፈለግ ጧት ለእሱ የሚያደርሰኝ ታክሲ ደግሞ በአካባቢ ሪያድን የሚሰሩት እነሱ ደግሞ ቢፈለጉ ደግሞ ጠፉ። እነሱም ብናጠይቅ አንደኛው 800 ብር ይላል፣ አንደኛው 900 ብር ይላል። እኔ ደግሞ ያለችኝ አጠቃላይ ያለችኝ ደግሞ ስንት ላይ ተረፈችኝ? 500 ብር ነበረች አጠቃላይ ያለችኝ ማለት ነው። ከዛ ወላሂ ሌላ ቦታ ገባሁ። ሱብሃንአላህ በቃ ዱአ አደረኩኝ። ከዛ እነዛ ጓደኞቼ ምን አሉኝ? እንደዚህ እኮ ታክሲ አጣሁኝ። ጧትም ሂጄ ደግሞ 1 ሰዓት ተኩል ሲል ቦሌ መግባት አለብኝ። በረራይ ደግሞ 7 ሰዓት ነው 5 ሰዓት ተኩል ነው እንጂ እንዴት ነው ብለውኛል። በቃ እንዴት ላድርግ አልኳቸው። እኛ እያለን ነው እንዲያሉኝ። ወላሂ ሰው እኮ በየሄድንበት ሰው በቃ ሰው ይውደዳችሁ፣ እንዲያው የሰው መውደድ ይስጣችሁ በነገራችን ላይ። ከዛ እነዛ ጓደኞቼ ምን አደረጉ መሰላችሁ? ይዘው ይሄዱ። ጠዋት ተነሱና ወላሂ የታክሲ እንኳን ብላቸው በሰራቸው የታክሲ እንኳን ወላሂ አልተቀበሉኝም ማለት ነው። ከዛ በገዛ እንትናቸው ማለት በገዛ ታክሲያቸው ተነስተን ምን ያህል ነው 550 ብር ነበረኝ። በ100 ብር ውሃ ምናምን ለቁርስ የገዛሁበት፣ በ100 ብር ደግሞ ለታክሲ ውስጥ ድረስ ከገባሽ ምን ያህል ብር ትከፍያለሽ አሉኝ። ጓደኞቹ ውጭ ቀሩ፣ እኔ ውስጥ ገባሁኝ። ብቻ የተወሰነ ብር ነው የከፈልኩት። 100 ብር ራሱ አልከፈልኩም። 70 ብር ነው 80 ብር ከፈልኩ ማለት ነው። ያ 1000 ብር የተባለው በ200 ብር ከነ ቁርሴ ከነ ውሃዬ ገዛዝቼ የታክሲንም ከፍዬ ቦሌ ገባሁኝ እላችኋለሁ። የዛሬ አመት እንግዲህ ዛሬ ቀን ስንት ነው? በዚህ አቆጣጠር በ25 ነው የገባሁት።
ስንተኛው ወር ላይ እንደሆነ አላውቅም እንጂ ዙሮ አመት ሆነኝ። አመቴን ልጨርስ ነው አሁን እንግዲህ 25 ከሆነ በእነሱ በዛ አቆጣጠር 25 ከሆነ ይሄ ወር ማለት ነው አመቴን ጨርስኩኝ። ሁለተኛ አመቴን ልጀምር ነው በአላህ ፈቃድ፣ አላህ ከፈቀደልኝ ማለት ነው። እና የነዚህ ብሮች ተአምርነት እንዴት ነው እንደተረፉ ከዛም ቤተሰቦችን ደግሞ ብር ላኩልኝ ለማለት ራሱ ወላሂ በጣም ፈራሁ። ምክንያቱም ያስፈራል። ያኔ ሁሉ ነገር ከቤተሰብ ጠይቀን ሲሆን በጣም ነው የሚያስፈራው ማለት ነው። እና አልሐምዱሊላህ በዛ አይነት መልኩ ተሳክቶልኝ ወደ ሀጃዬ ወደ ያሰብኩበት አላማ መጣሁኝ። እና እንደዛ ብር ቸግሮኝ መጥቼ ዛሬ ማኔ ካልተቀየርኩኝ እላለሁ። በቃ ካልተቀየርኩኝ መቀየር አለብኝ ብዬ ነው የተነሳሁት። በጉልበቴ ልፋት ብቻ ሳይሆን እንግዲህ እናንተም እገዙኝ፣ የምር እገዙኝ። እስኪ ሁላችንም እንተጋገዝ። ካልተጋገዝን እኮ ሰው መሆን የለም ማለት አሁን እኔ አሁን ብዙዎችን እያየን ነው። ሩጠን የኢትዮጵያ እነዚህ ምንድነው ፕራንክ የሚደራረጉት ምናምን ነው እንጂ እኛ ስበሳችን ያለንበትን ነገር ደግሞ አናይም። የእውነት አናይም። እኛ የት ነን? እኛ ማን ነን? እኛ የመዲያም ቅመሞች እስቲ ወይስ በሳችን ተዲያዲቅ ምናምን የሚባል ነገር በራሳችን የለም። መሩጠን የሰው ለማየት ምናምን ያ ነገር ወላሂ እኛ ስበሳችን ከተሳሰብን ከነሱ በልጠን እንሄዳለን። ገንዘብ ሲቸግራቸው የሆነ ሰው ሲታመም የሆነ ችግር ሲፈጠር ግን ሩጠው ወዲኛ ነው እርዳታ የሚጠይቁት። ለወገን ደራሽ ወገን ነው እያሉ አንጀታችንን ይበሉናል ማለት ነው። በእርግጠኛ ያንን ሳይሆን ለምን ረዳናቸው ሳይሆን እኛ ግን አንድ ነገር ብንሆን ለእኛ ግን የሚረዳን አለ? ላ የለም። አትሸወዱ፣ የለም። ግን ምንድነው እኛ ለራሳችን እንወቅ። የመዲያምን ዋይፋይ በነፃ እየተጠቀም አናባክ ነው። የእውነት አናባክ ነው። ይሄን ጊዜ አናገኘውም። መቼም ቢሆን ይሄንን ጊዜ አናገኘውም። እና ማሮቼ ምላችሁ ፈልጌ ነው። እንለወጥ፣ አበረታቱኝ፣ እንበረታታ። ቅድሚያ ደግሞ በጣም ለምታበረታቱ ልጆች ከምንም በላይ አመሰግናለሁኝ። ይዛችሁን አላህ ይክፈለው። ክርስቲያኖችም እንደዛው ያው ነው፣ ውለታችሁን አላህ ይክፈላችሁ እላችኋለሁኝ። በጣም በጣም አድርጌ ከምንም በላይ አመሰግናለሁ። በዚሁ አጋጣሚ ቂራአት መቅራት የምትፈልጉ ልጆች ቂራአት በነፃ ምንድነው ከአሊፍ ጀምሮ ከቃይዳ ጀምሮ እስከ ኪታብ ድረስ አለ ማለት ነው። በነፃ ነው። ያው ብቻ መስፈርት አለው። ሰዓት አክብሮ መገኘት፣ ቀን ሙራጃ ማድረግ፣ እንደዚሁም ደግሞ አሚራቶችን ኡስታዞችን ማክበር ግድ ነው ማለት ነው። መቅራት የምትፈልጉ በሩ ክፍት ነው። ለዲናችንም ሁለት ወፍ በአንድ ድንጋይ የሚባል ነገር አለ። እኛ ለገንዘብ ብለን የመጣ ነው። ዲናችንን በዙ አጋጣሚ ደግሞ ይዘናል። አልሐምዱሊላህ ረቢል ዓለሚን። ቂራአት መቅራት የምትፈልጉ አህለን ወሰህለን ፊኩም ብያለሁኝ ውዶችዬ። እና የዚች ብር አተራረፏ እንደዛ ጭንቅንቅ ያልኩበት እንዲያውም ተርፎኝ ቀልብ ሀገሩ ድንጋይ ይሰብራል ነው የሚባለው። ዛሬ እዛ ሀገር መታ ያው ምንም ነገር አታገለግልም እላችኋለሁ። ሲሆን ግን ለታክሲ ትሆናለች ሀገሬ ስገባ አላህ ፍቃድ ኢንሻአላህ ኢንሻአላህ። አበረታቱኝና ዩቲዩብ ካደገልኝ ተተቀበለኝ አላህ ብሎ ፈቅዶ ከተቀበለኝ ማለት ነው ሀገሬ ከገባሁ ቢያንስ የሁለት አመቴን ከጨረስኩ እገባለሁ ብዬ አስባለሁ ኢንሻአላህ። ግን አሁን የሆነ ቤት ጀምሬያለሁ። በጣም ከባድ ነው። ቤት አፍርሶ መስራት ማለት በጣም ከባድ ነው። አፍርሼ እየሰራሁ ነው። ብቻ በጣም ከባድ ነው እላችኋለሁ። እና ተአምር ነው። በዚሁ አጋጣሚ ደግሞ ተአምር ነው የምልባችሁ ነገር ምንድነው? ወግዲ ወረዳ መታወቂያ መስጠት ተከልክሎ ነበርና በከላላ ወረዳ መታወቂያ እንትን ብዬ ነው የመጣሁት። አሰርቼ ነው የመጣሁት በከላላ ወረዳ ማለት ነው። አላህ ክፉን የያዝ እንጂ በጣም ከባድ ነው ያለንበት ሁኔታ ማለት ነው። የአማራ ብሔራዊ ክልላዊ መንግስት ደቡብ ወሎ መስተዳድር ዞን ከላላ ወረዳ ምንድነው የሚለው ቀበሌው 010 ነው መሰል አዲስ አምባ ቀበሌ ጽሕፈት ቤት። እና የዝም ተአምር ራሱ በጣም ከባድ ነው እላችሁ ነው። ወግዲ ወረዳ ቢከለከል ከከላላ መታወቂያ ፓስፖርት ሲሰራ ጊዜው ስለተቀያየረ ማሰራት አለብሽ አሉኝ። ከዛ መታወቂያ ብላቸው ደግሞ ፓስፖርት ተሰርቶ ሁሉ ነገር ሲያበቃ ለተያያዥነት መታወቂያ ያስፈልጋል አሉኝ። እንደገና አሰርቼ ማለት ነው። ብቻ አልሐምዱሊላህ። ሰላማችሁ በዝዝት ይበልልኝ። በያላችሁበት አላህ ይጠብቃችሁ።